ሰላም ውድ የቻናሌ ቤተሰብ እንኳን ወደ ቻናሌ በሰላም መጣችሁ። ለዛሬ ደግሞ በሌላ አዲስ ቪዲዮ ተመልሼ መጥቻለሁ። ቆንጆ የሆነ የጾም አማራጭ ምግብ ነው ይዤላችሁ የመጣሁት። ከዛ በፊት ለቻናሌ አዲስ ለሆናችሁ ሳብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ ተቀላቀሉኝ። ዛሬ የምንሰራው ቆንጆ የሆነ የጾም አማራጭ ምግብ ነው። እሱም ከሽምብራ ከስኳር ድንች ጋር እንሰራለን። አብራችን ቆዩ። እዚህ ጋር ስኳር ድንች አለኝ። ውሃ ጨምሬ እጥደዋለሁ። አሁን ቼክ አድርገዋለሁ። እንደዚህ መልኩ በቢላ ይበቃዋል፣ ደርሰዋል። በደንብ መብሰል አለበት። ስንፈጨው ቶሎ እንዲፈጭልን በደንብ አድርገን መብሰል አለብን። ይበቃዋል። ይሄ አሁን ውሃው ደፋዋለሁ፣ አያስፈልገኝም ውሃ። እዚህ ጋር የተከከለ ሽምብራ አለኝ። በደንብ አብስዬዋለሁ። ጊዜ እንዳይፈጅባችሁ ብዬ ነው ቪዲዮ ያልቀረጽኩት። ከዛ እንደዚህ አድርጌ ጫን እያደረኩኝ እፈጨዋለሁ በእጄ። ከዛ እንደዚህ አድርጌ ከፈጨሁት በኋላ ስኳር ድንቹ ጨምረዋለሁ። ስኳር ድንች ጨመርኩኝ። በእጄ እፈጨዋለሁ። በደንብ ከበሰለ በአንድ ነው የሚፈጨው። ብዙ አያስቸግርም ስኳር ድንቹ። ሀሳብ አስተያየት ካላችሁ በኮሜንት ሴክሽኑ ላይ ያስቀምጡልኝ። አሁን ይበቃዋል። በዛ ላይ በጣም ጤናማ ምግብ ነው። ለጤናችን ተመራጭ ምግብ ነው። ሞክሩት። አሁን ኦትስ ጨምራለሁ። ኦትስ ካላችሁ የቆርቆሮ ኦትስ፣ ከሌላችሁ ደግሞ አጃ መጠቀም ትችላላችሁ። ኦትሱ አልፈጨሁትም፣ መፍጨት አያስፈልገውም። ከዛ በዚህ መልኩ አንድ ላይ አዋህደዋለሁ። ቅመም ትንሽዬ ከሙን ተጠቅሜያለሁ። ቁንዶ በርበሬ ትንሽ እና ጨው። ከዛ በደንብ አድርጌ አዋህደዋለሁ። ከዛ እጄ ላይ ትንሽ ዘይት አደርጋለሁ። እንደዛ አድርጌ እጄ እንደዛ አድርጌ ጫን አድርጌ ቅርጽ አወጣለታለሁ። አያችሁት? እንደዚህ። ከዛ እዚህ ጋር አስቀምጠዋለሁ። በኦቨን ውስጥ ነው የማበስለው። ጨርስ እንገናኛለን። ቪዲዮ እንዳይረዝምባችሁ። አሁን ጨርሻለሁ። ትንሽ ኦሊቭ ኦይል አድርግበታለሁ። ኦይል ስላላረኩኝ የወይራ ዘይት በደንብ ወደ ሁሉ እንዲዳረስ እንደዛ አድርጌ በቡሩሽ እቀባዋለሁ። ከዛ እንደዚህ ከቀባሁት በኋላ ኦቨን ውስጥ ለ20 ደቂቃ አበስለዋለሁ። ኦቨን ከሌላችሁ
በመጥበሻ መጥበስ ትችላላችሁ። ትንሽዬ ዘይት አድርጋችሁ በመጥበሻ ማብሰል ትችላላችሁ። ግዴታ አይደለም በኦቭን ማብሰል። ሁለት አቮካዶ አለኝ እዚህ ጋር። የአቮካዶ ሶስ እንሰራለን። ከዛ እዚህ ጋር የሽንኩርት ቅጠል አለ፣ አንድ ላይ ጨምረዋለሁ። እዚህ ጋር ግማሽ ሎሚ አለ። ከዛ አንድ ላይ ጨምረዋለሁ። ትንሽ የኦሊቭ ኦይል፣ አንድ የሾርባ ማንኪያ ሐሙስ ተጠቀማለሁ። ትንሽዬ ሚጥሚጣ በደንብ አድርጌ ፈጨዋለሁ። እንግዲህ ሶሳችንን ይሄን ይመስላል። እዛ በላዩ ላይ ትንሽ የሰሊጥ አደርጋለሁ። አያችሁት ሲያምር ሶሱ። ምግባችን ይሄን ይመስላል፣ ደርሷል። በጣም ሄልዚ የሆነ ምግብ መብላት ከፈለጋችሁ ይሄን የመሰለ በጣም ጤናማ ምግብ ሰርታችሁ መመገብ ትችላላችሁ። ብዙ ጊዜ አያስፈልገውም። ሶሱ እዚህ ጋር አለ። ብዙ ጊዜ አያስፈልገውም። ለአዋቂ ለልጆች ሁሉም ሰው ሊሰራው የሚችል ምግብ ነው። በጣም ቀላል ነው። እውነት ለመናገር ትወዱታላችሁ፣ ሞክሩት። ከዛ ቀምሼ ደግሞ ልንገራችሁ ጣዕሙ። እንደዚህ ታርጋላችሁ። ዋው ሲያምር ራሱ ከለሩ። በጣም ነው የሚጣፍጠው። ተቃጠልኩኝ። ዋው በጣም ነው የሚጣፍጠው። ለዛሬ ቪዲዮ ይሄን ይመስላል። ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ቪዲዮ ወደ ሌሎች እንዲደርስ አድርጉ። ላይክ ካደረጋችሁ ቪዲዮ ወደ ሌሎች ዘንድ እንዲደርስ ስለሚያግዘኝ ላይክ ማድረግ አትርሱ። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ለዛሬው ቻው ቻው።